ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን አዳዲስ መረጃዎች ተሰምተዋል። እነሱን እንግዲህ ወደ እናንተ ማጋራታችንን እንቀጥላለን። እንግዲህ የአብርሃምና የሄርሜላ ሁኔታ ለብዙዎች አሳሳቢ የሆኑ ይገኛሉ። ለአዲስ ምዕራፍ እየተሸጋገሩ ያሉበት ሁኔታዎች እንዳሉ እየተመለከትን እንገኛለን። በተቃራኒውም እንግዲህ ሩታና ፍቅርም የሄርሜላን ህይወት አልላቀቅ ብለው ከአብርሃም ህይወት አልወጣም ብለው እንግዲህ ብዙ ግብግቦችን እየፈጠሩ ያሉበት ሁኔታዎች እንዳሉም እየተመለከትን እንገኛለን። ታዲያ በአብርሃም ዙሪያ በጣም ብዙ ነገሮች እየወጡ ይገኛሉ። አዳዲስ መረጃዎች ተሰምተዋል። በዛሬውም እለት እንግዲህ ሩታ ከባድ ማስጠንቀቂያ እንደደረሳት ተሰምቷል። ፍቅርና ሩታ እንግዲህ እንደዚህ አይነት ማስጠንቀቂያዎች ሊደርሳቸው የቻለው ከማን ነው? ምን አይነት ማስጠንቀቂያዎች እንዲሁም ምንን አስመልክቶ የደረሳቸው የሚሉትን ነገሮች በዝርዝር የምነግራችሁ ይሆናል። እንዲሁም አብርሃም አዲስ እቅድን እያደረገ እንደሆነ ሰርፕራይዝም ጠብቁ እያለ ይገኛል። ይህም ጉዳይ እንግዲህ ሰሞኑን ያሉትን ውዥንብሮች ለማጥራት የተደረገ ሁኔታ ይመስላል። ነገር ግን ከአብርሃም አንደበት በዙሪያ ባሉ ሰዎች አማካኝነት በሰማነው መሰረት አብርሃም ሰሞኑን በቅርቡ አዲስ ነገር እንድትጠብቁ እያለ ይገኛል። እነሱን ነገሮችም እንግዲህ በዝርዝር የማጋራችሁ አዲስ ነገር አለኝ። ውድ ቤተሰቦቼ ታዲያ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። እንግዲህ ውድ ቤተሰቦቼ እንደሚታወቀው ሰሞኑን አብርሃም ከሩታና ከፍቅር ጸብ በኋላ ራሱን አረጋግቶ ራሱን የሄርሜላን ጉዳት ተመልክቻለሁ በሚል እንግዲህ ወደ ሄርሜላ ህይወት መግባቱን የምናውቀው ነው። ታዲያ የሄርሜላና የአብርሃም እርቅ አሁንም ቢሆን ያልተዋጠላቸው በጣም ብዙ ሰዎች አሉ። በተለይ የሄርሜላ ወዳጆች ለአብርሃም ይቅርታ አድርጋ ወደ አብርሃም ህይወት ዳግም መመለሷ እጅግ ያሰጋቸው ይመስላል። በተለይ አብርሃም ይጎዳታል ብለው የሚጠብቁ ሰዎች አሁንም ድረስ አሉ። ምክንያቱም የአብርሃም ባህሪና ስነ ልቦና እንግዲህ ለብዙዎች አልጨበጥ ያለ ነገር እየሆነ ይገኛል። ከዚህ ቀደም እንግዲህ ብዙ ነገሮችን በአብርሃም ዙሪያ እንዳመላከተን እንግዲህ አብርሃም በጣም በተደጋጋሚ ሄርሜላን ከህይወቷ በመውጣት እንግዲህ ወደ ሩታ በመሄድ ብዙ ነገሮችን ብዙ በደሎችን ሄርሜላን እንደበደላት ተመልክተናል። ሄርሜላ ይህንን ጉዳይ ከአንዴም ሁለት ሶስቴ እንግዲህ ተስፋ ባለመቁረጥ ለአብርሃም ይቅርታን ስታደርግለትና ወደ ህይወታ ደጋግማ ስታስገባው እየተመለከትን ያለበት ሁኔታዎች አሉ። ይህ ጉዳይ በእርግጥ የሄርሜላ ብቻ ሳይሆን የሩታም ሁኔታዎች እንደዛው እንደሆኑ የምናውቀው ነው። ሩታ ራሴን አጠንክሬ ልጄን ለማሳደግ ብቻዬን መቆም የሚችል ሴት እንደሆንኩ አውቃለሁ፣ ስለዚህም አብርሃም እንደማያስፈልገኝ አውቃለሁ ብላ በጣም በተደጋጋሚ በቪዲዮዎችም በአጋራዎቹ መረጃዎች መሰረት ብታደርግም ነገር ግን አሁንም ቢሆን ከአብርሃም የመላቀቅ ሁኔታዎችን እያመላከተች አይደለም። በተለይ ከቅርብ ጊዜ ወዲህ ደግሞ አብርሃምን የሙጥኝ በማለት እንግዲህ ከኤፍሬም ከገዛ ወንድሙ ጋር በመግጠም እንዲሁም የተለያዩ አዳዲስ ሰዎችን በህይወቷ በማስገባት እንግዲህ አብርሃምን ወደ ህይወቱ እመልሳለሁ፣ ከዚህ ቀደም ወደ ነበረን ትዳር ዳግም እመልሳለሁ የሚሉ ግብግቦችን ማድረግ ከጀመረች እንግዲህ ጊዜያቶች እየተቆጠሩ ይገኛሉ። ታዲያ ይሄ ነገር እንግዲህ በሩታም ሆነ በሄርሜላ በኩል አብርሃምን ለመተውና በአብርሃም ላይ ለመቁረጥ ምንም አይነት አዝማሚያ እየታየ አይደለም። በዚህም ሁኔታ እንግዲህ ብዙዎች የሩታ ወዳጆችም ሆኑ የሄርሜላ ወዳጆች በዚህ ጉዳይ ላይ ስጋታቸውን እየገለጹ ይገኛሉ። አብርሃም በድንገትና በቅጽበት እንግዲህ የሆነ ነገር በተሰማው ቁጥር ተነስቶ ማንንም አልፈልግም የሚል ባህሪዎችን በጣም በተደጋጋሚ የህፃን ባህሪን የሚያሳይ ሰው እንደመሆኑ መጠን ይህ ጉዳይ ምናልባት አሁን ሄርሜላ ይቅርታ አድርጋለት ከገባች በኋላ ዳግም በዚህ ሁኔታ ላይ እንግዲህ ብዙ ነገር ሊያደርግ ይችላል ተብሎ እየተጠበቀ ይገኛል። ምናልባት ነገ ከነገ ወዲያም እንግዲህ ከዚህ በኋላ ይቅርታ አላደርግብላትም ብላ እንግዲህ ቃል ከገባችና ብዙ ነገሮችን ከተናገረች በኋላ ሄርሜላ ይቅርታ ከማድረጓ የተነሳ ምናልባት አሁንም ቢሆን ዳግም ቢበድላት ሄርሜላ ይቅርታ ልታደርግለት ትችላለች የሚሉ ተስፋ መቁረጦችን በኦዲየንሶች አካባቢ እየተሰማ ይገኛል። በአብርሃም ባህሪዎች ላይ የሚያረጋግጡ ነገሮች ፍቅር ማስረጃ አለኝ ብላ እየተናገረች እንደነበረ እየሰማነው ነገር አለ። ይሄም እንግዲህ አብርሃም ከፍቅር ጋር ግናኘትና ከፍቅር ጋር እንግዲህ አዲስ ህይወትን እጀምራለሁ ባለባቸውና ባሰበባቸው ሁኔታዎች ላይ ሩታና ሄርሜላን ርግፍ አድርጎ የተውበት ነገሮችን ተመልክተን ነበረ። ታዲያ በእነዚህ ዙሪያ ላይ እንግዲህ አብርሃም እያደረጋቸው የነበሩና መልእክቶችን ሲላላክበት የነበሩት መንገዶች ትክክል ያልሆኑ እንደመሆናቸው መጠን ፍቅር እንግዲህ ይህንን ጉዳይ እንደ ማስረጃና ሄርሜላን የማይፈልግበት ነገሮች እንዳሉ ለማሳየት ብዙ ጥረትን ስታደርግ ነበረ። እንግዲህ በትናንትናውም ቪዲዮ እንደተመለከትነው ከሆነ ሩታና ፍቅር ይህንን ጉዳይ ነበረ ለሄርሜላ ለማሳየትና በሄርሜላና በአብርሃም ዙሪያ ያለውን ነገሮች እንዲሻክርና ሄርሜላ ምናልባት አይኗን ትገልጣለች የሚል እሳቤን ይዘናል ብለው የቀረቡት ነገር ግን ይህ ሄርሜላ ወዳጆችና ኦዲየንሶች እንደሚያመላክቱትና እንደተናገሩት ከሆነ እንግዲህ ይህ ጉዳይ ምናልባት ሩታና ፍቅር ሄርሜላ ተስፋ ቆርጣ ከአብርሃም ህይወት እንድትወጣ የሚደረግ ሴራ እንጂ አብርሃም ከፍቅር ጋር እንደዚህ አይነት ነገሮችን ሊነጋገር
የሚችልበት ነገሮች የሉም። ይህንን ነገር ከተነጋገረም እንግዲህ ስለ ሄርሜላ ብቻ ሳይሆን ፍቅርን እንደሚፈልጋት ከመናገሩ የተነሳ ይሄ ጉዳይ ሩታንም ሊያሳስባትና ሩታን ብትሆን ከአብርሃም ህይወት መውጣትን የሚገባትን ነገር ሊያደርግ እንጂ ይህ ጉዳይ ሄርሜላን ብቻ መመልከት የለበትም። የተላኩት መልእክቶች የሚመለከተው ከተመለከተ ሁለቱንም ሴቶች እንደማይፈልግና ፍቅርን እንደሚፈልግ የሚያመላክት መልእክት እንጂ ሩታን እየፈለገ ሄርሜላን አልፈልግም የሚል መልእክትና ችግሮችን ከፍቅር ጋር ሊያደርግ የሚችልበት ምንም አይነት መንገድ አይኖርም። ይሄ ጉዳይ የተጠነሰሰ ሴራ መሆኑን ያሳያል እያሉ እየተናገሩ ያሉ ሰዎች አሉ። ውድ ቤተሰቦቼ እንዲሁም እንግዲህ ይህንን ጉዳይ ተመልክቶ በትላንትናው ዕለት ከሄርሜላና ከፍቅር ከሩታ መሀል እንግዲህ ንግግሮችን አድርገው እንግዲህ ያለመግባባት ተፈጥሮ ባለመግባባት ውስጥ እንደተለያዩ ተመልክተን ነበረ። ታዲያ አብርሃም ሄርሜላ እዛ አካባቢ ብቻዋን በመሄዷ እጅግ ተበሳጭቶም ነበረ። ሌላ ነገር ሊያደርጉ የሚችሉበትም ሁኔታዎች ይፈጠራሉ። ብዙ ሴራ የሚሸርቡ ሰዎች ናቸው። እንዴት ብቻሽን ትሄጃለሽ የሚል ቁጣን ያዘለ ነገር ሄርሜላን ሲናገራት እንደነበረ ሰምተናል። ታዲያ እንዲሁም ሩታ ጋም በመደወል ከሩታ ጋም ብዙ ነገሮችን ተነጋግረው እንደነበረም ተሰምቷል። ውድ ቤተሰቦች አብርሃም እንግዲህ በዚህ ሁኔታ ላይ እጅግ የተበሳጨ ይመስላል። ለሩታም እንግዲህ ብዙ መልእክቶችን እንዳስቀመጠላት ሰምተናል። ማስጠንቀቂያዎችንም እየሰጣት እንደሆነ ተሰምቷል። ምክንያቱም እንግዲህ አብርሃም ከዚህ በኋላ ከአንቺ ጋር መኖር አልፈልግም፣ ህይወቴን መቀጠል እፈልጋለሁ፣ ልጃችንን በሰላም እናሳድግበትን መንገድ ብቻ ነው የምፈልገው። ነገር ግን በጣም በተደጋጋሚ በህይወቴ ላይ እየገባሽ ህይወቴን እየበጠበጥሽኝ ያለሽው፣ ስለዚህ እንደማልፈልግ አስረግጬ ከነገርኩሽ በኋላ እንኳን ልታይኝ ይገባል እያላት እንግዲህ ሩታን ከባድ ማስጠንቀቂያዎችን እየነገራት ይገኛል። በተለይ ደግሞ ትናንትና መልእክቶችና እንግዲህ ከፍቅር ጋር ተላልኳል የተባለውን ነገር ለሄርሜላ ለማሳየት የሄዱበትን ጉዳይ በማንሳት አብርሃም ሩታን ከባድ ማስጠንቀቂያዎች፣ ከዚህ በኋላ ምንም አይነት ነገር ከሄርሜላ ጋር ተገናኝተሽ ለእኔም ህይወት እንዳታወሪ እፈልጋለሁ። ከዚህ በኋላ እኔና አንቺ ያለን ነገር ልጃችን ብቻ ነው። ስለዚህ እሱን ማገዝ ባለብኝ ነገር አግዛለሁ። ከዛ በተረፈ ግን ህይወቴንም ስሜንም እንድታነሽ አልፈልግም፣ በህይወቴም ተመልሰሽ እንድትገቢ አልፈልግም እያለ እንግዲህ ተመልሳ ህይወቱን እንዳትበጠብጠው ተማጽኖውን እየተናገረና ቁጣ ያዘሉ ንግግሮችን እያደረገ እንደነበረ ተሰምቷል። ሩታም እንግዲህ ራሱ ከሚያደርገውና ወደ ህይወቱ ውስጥ ለመግባት ከሚጠራው ነገሮች አንጻር እንጂ በሌላ ነገር ወይም ደግሞ ሄርሜላን ምንም ለማድረግ አስባ እንዳልሆነ እየተናገረች እንደነበር ተሰምቷል። ይህ መሆኑ እንግዲህ ቤተሰቦቼ ሁለቱ ጥንዶች ባለመግባባት ውስጥና በማስጠንቀቂያ አዘል የአብርሃም ንግግሮች እንደተለያዩ ሰምተናል። እንዲሁም አብርሃም እንግዲህ ጥረቶችን እያደረገና እንግዲህ አዳዲስ ነገሮችን እያሰማን እንደሆነ በዙሪያ የነበሩ ሰዎች አጋርጦናል። በአብርሃም ንግግሮች መሰረት እንግዲህ በቅርቡ አዲስ ነገርን ጠብቁ እያለ ይገኛል። ይህ እንግዲህ ሰሞኑን አዲስ ነገር ይኖራል የተባለበት ዋነኛ ምክንያት ሰሞኑን እንደምንመለከተው ከሆነ እንግዲህ ያለፉትን ሳምንታቶች የአብርሃም ህይወት እንግዲህ ጭቅጭቅና ንትርኮች የበዙበት ሁኔታዎች አሉ። እነዛ ጭቅጭቆችና ንትርኮች ደግሞ በሆነ መጠን ረገብ ብሏል። አብርሃም ጋግቷል ተብሎ ሲታሰብ እንግዲህ በሄርሜላና በፍቅርና በሩታ በተጠነሰሰ ነገር ደግሞ ሌላ ዳግም የተነሳ ነገር ነበረ። ከዛም አልፎ ተርፎ እንግዲህ አብርሃም ነገሮችን በማረጋጋት አሁን ደግሞ ሄርሜላን ወደ ህይወቱ በመመለስ ከሄርሜላ ጋር አዲስ ጅማሬን እያደረገ እንዳለ እየተመለከተን እንገኛለን። ታዲያ እነዚህ ከሄርሜላ ጋር እያደረጋቸው ናቸው የሚባሉት አዲስ ጅማሬዎች ግን አሁንም ቢሆን መረጋጋትን እያሳዩ አይደሉም። በጣም ብዙ ሰዎች እንግዲህ ሩታንና ፍቅርን እንዲሁም ሌሎች የተለያዩ በዙሪያቸው የሚገኙ ሰዎችን ጨምሮ በአብርሃምና በሄርሜላ ህይወት ውስጥ ጣልቃ በመግባት ብዙ ጥርጣሬዎችን በሄርሜላ ውስጥ ለመዝራትና ምክራቸውን ለሄርሜላ ለመለገስ እየጣሩ ያሉበት ሁኔታዎች አሉ። ይህም ነገር እንግዲህ ምንድን ነው አብርሃም ከዚህ ቀደም እንደከዳትና በጣም በተደጋጋሚ ያደረገ ያላቸው ነገሮች ለሄርሜላ ምንም አይነት ማረጋገጫ የሌላቸው ነገሮች እንደሆኑ እየተነገረ ይገኛል። እንግዲህ እነዚህ ነገሮች ደግሞ በሄርሜላ ላይ እንግዲህ ከባድ ውዥንብሮችን እየፈጠሩባት ይገኛሉ። እነ ሩታ ትናንትና የሚያደረጉትን ነገር ተከትሎ እንዲሁም ሌሎች ሰዎች እንግዲህ ሄርሜላን በስልክን በማግኘት ብዙ መልእክትን እየነገሯት እንዳለና ከአብርሃም ያላትን ነገር ርቀቷን እንድጠብቅ በጣም በተደጋጋሚ እየነገሯት ይገኛሉ። ነገር ግን ሄርሜላ ይህንን ነገር ተቀብላ እርምጃ ለመውሰድ አልደፈረችም። ምክንያቱም አብርሃም እንደምትወደው እየተናገረች ትገኛለች። ምንም ይሁን ምን እንግዲህ ከአብርሃም ጋር ቆይታ የሚፈጠረው ነገር ለማየት እንደወሰነች የሚያሳይ ነገሮች ናቸው ሄርሜላ ላይ የሚታዩት አስማሚያዎች። ታዲያ አብርሃምም እንግዲህ እነዚህን ውዥንብሮች ለማጥራትና ሩታም ሆነ በፍቅር እንዲሁም በሌሎች ሰዎች ላይ የሚደረጉትን ሴራዎች ሁሉ ለማርገብ በቅርቡ ለሄርሜላ አዲስ ነገር እያዘጋጀላት እንደሆነና ሁሉም ሰዎች ይህንን ነገር ዩና ከሰሙ በኋላ እንግዲህ ተረጋግተው ነገሮችን የሚያጠኑበትን ነገር እፈጥራለሁ፣ ሁሉም ሰው አንድ የሚያረጋግጥበትን ነገር ይገኛል እንደነበረ በዙሪያ ሁሉ ሰዎች አጋርተውናል። እንግዲህ አብርሃም ለሄርሜላ ምን ሊያደርግላት ነው የሚሉት ነገሮች በጭብጥ የታወቁ ነገሮች የሉም። ነገር ግን ብዙዎችን አፍ ሊያዘጋ ይችላል ብሎ እያሰበ እንደሆነና እየተናገረም ያለበት ሁኔታዎች እንዳሉ ሰምተናል። ይሄ ነገር
ሩታንና ፍቅርን እንዲሁም ሩታ ዙሪያ ሆነው እንግዲህ የአብርሃምን መመለስና ወደ ቤቱ መግባትን ከሄርሜላ መለያየቱን የሚፈልጉትን ሰዎች ተስፋ ሊያስቆርጥ የሚችል ነገር ይሆናል ተብሎ ይጠበቃል። በቅርቡም እንግዲህ እነዚህ አይነት ነገሮች ሂደቶችን አብርሃም ከጀመረ በኋላ ምንድናቸው የሚሉትን ነገሮች መረጃዎችን አሰባስበን ወደ እናንተ ማድረሳችንን እንቀጥላለን። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። እንዲሁም በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።